ሰላም ጤና ይስጥልን ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ኦርቶዶክሳዊ መረጃዎቻችን ጀምረዋል መረጃው ለመላው ዓለም እንዲዳረስ ላይክ ሼር በማድረግ ተብራጋርነታችሁ በማሳየት ከጎናችን መቆማችሁ እንዳይዘነጋ ያልኩኝ በቀጥታ ወደ መረጃዎቻችን ነው የማመራው እንግዲህ ከአርሲ ጋር የተገናኘ ትኩስ የሆኑ ወቅታዊ መረጃዎች እጃችን ላይ ገብቷል እሱን ወቅታዊ ጥንክር ወቅታዊ መረጃ አስደምጣችኋለሁ አያየም እንድናደምጠው እንድንመለከተው የምወደው አንድ ጉዳይ ወደ ኋላ መለስ ብዬ ብፁዕ አባታችን ብፁዕ አቡነ ኤርሚያስ ያለቀሱበት የአንድ ወቅት ክስተት ነበረ ያ እንባ ያ ለቅሶ ያ ሐዘን ዛሬም አለ አሁንም ጳጳሳት እውነተኞቹ ያነባሉ ያለቅሳሉ ድምጻቸውን ያሰማሉ ትናንት የነበረው የጳጳሳቱ ድምጽ ትናንት የነበረው ጩኸትና ለቅሶ ትናንት የነበረው ሐዘንና አንገት መድፋት ዛሬም እንደቀጠለ ነው ቤተክርስቲያን ያረፈችበት ጊዜ ስለሌለ ማለት ነው ብፁዕነታቸው ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ነበሩ አሁን በቅርብ የኬሚሴም ሀገረ ስብከት ሊቀ ጳጳስ ሆነው በተለያዩ ቦታዎች ላይ መመደባቸውን እናስታውሳለን በረከታቸው በሁላችን ላይ ትደርና የዛ ወቅት ሐዘናቸው የዛ ወቅት እንባቸው የዛ ወቅት ሰቆቃቸው ምንድን ነበር ሚለውን ባስመለከታችሁ የተሻለ ነው እስኪ እንመልከት ይህች ሀገር እዚህ እንድትደርስ ብዙ ዋጋ የከፈሉ ሽማግሌዎች በመጦራቸው ጊዜ በእኛ በወጣቱ አለመደማመጥ የተነሳ የሆኑትን ነገር ስናይ ትንሽ ያስቸግራል ያስቸግራል ያው እንድናይ ግድ ሆነ አየን ብዙ ነገር ሆኖም ግን ይሄ ቢያሳዝነንም እንደው የሚያኮራን ነገር ብዙ ነገር ደግሞ መኖሩ ይሄ ህዝብ ሃይማኖተኛ ህዝብ ነው በቃ ሃይማኖተኛ ህዝብ ነው የጥንቱ ህዝብ አለ አልጠፋም ሄሮዶቶስ የሚባለው ጸሐፊ ቅድመ ልደተ ክርስቶስ 400 ዓመት እንግዲህ የብፁዕነታቸው እንባ ሐዘን ለቅሶ ተመልክተናል ያ ሐዘን ዛሬ የብዙዎቻችን ሐዘን ነው የብዙዎቻችን እንባና ለቅሶ ነው እንዴት ካላችሁኝ እስኪ አርሲ ላይ በቅርብ የተፈጸመውን ወንድማችን ጸጋዬ ክፍሉ ያስደምጠንን መልእክት እንካተል ዛሬም የአርሲ መረጃ ነው ይዤላችሁ መጣሁት ከአዳማ ተነስቶ ወደ አርሲ አቦምሳ ከተማ ሲሄድ የነበረ ሙሉ ቅጥቅጥ መኪና በቁጥጥር ስር ውሏል ይሄውም ደግሞ በጫካ ሆነው ክርስቲያኖችን ሲገሉ የነበሩ ሰዎች እንደሆኑም መረጃዎች ያመለክታሉ ከአዳማ ወደ አቦምሳ ሲሄድ አቦምሳ ከተማ ሊገባ 3 ኪሎ ሜትር ሲቀረው ነው ይሄ ጉዳይ የተፈጠረው እስካሁን ድረስ ምን ያህል ሰዎች እንደተወሰዱ ምን ያህል ኦርቶዶክስ እንደሆኑ ምን ያህል ደግሞ የሌላ እምነት ተከታዮች እንደሆኑ የታወቀ ነገር የለም አዲስ መረጃ ካለ የማሳውቃቸው የሚሆነው እንግዲህ እግዚአብሔር አምላካችን በሰላም አስፈትቶ ወደ ቤታቸው እንዲያገባቸው ሁላችንም ልንጸልይላቸው ይገባል ብዬ አስባለሁ ቸርቆይ እንግዲህ እንዳለመጥነው ነው ወንድማችን ጸጋዬ ክፍሉ ወቅታዊ የሆነውን መረጃ ትኩሳቱን አቅርቦልናል ማህበረ ቅዱሳን እንዴት እንደነበረ እንግዲህ ከሰሞኑ ካቀረበው ዘገባ ነው ማቀርብላችሁ የሰሞኑ ጩኸት ስለሆነ ማለት ነው አርሲ ምስራቅ አርሲ እንዴት አይነት መከራ ያሳለፈች እንዳለ እንዴት አይነት ነገር ውስጥ እንዳለች የሚያሳይ የሚያሳብቅ አንድ መረጃ አጋርቷል እንካተል ኦርቶዶክሳውያን ህፃናትና ሴቶች አካባቢውን ለቀው የሸሹ መሆናቸውን ምዕመናን ተናገሩ በኦርቶዶክሳውያን ላይ የሚፈጸመው ግድያና አፈና ተባብሶ በመቀጠሉ ምክንያት ራሳቸውን ለማዳን ከመኖሪያ ስፍራቸው ውጪ የሚያድሩ እንዳሉም ለጣቢያችን ገልጸዋል ባልደረባችን ናሁን ገብረ ኪዳን የአካባቢው ምዕመን በስልክ አነጋግሮ ተከታዩን ዘገባ አሰናድቶልናል በሀገራችን አባሽ ያጣ እንባ ያልተሰማ ጩኸት ለመቅበርም ለመኖርም ስጋት የተሞላ ህይወት በዚህ ሰዓት የት ይገኛል ቢባል ምስራቅ አርሲን እንደ አንድ መጥቀስ ይቻላል ህዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጠልታ ቅዱስ ገብርኤል በተባለ አካባቢ በኦርቶዶክሳውያን ላይ የተፈጠረውን የአካባቢው ምዕመናን ያስረዳሉ። ያው ማሳ ላይ ባሉበት አዝመራ ሊወቁ
ከብቶች እንትን ይዘው ሄደው መዳበሪያም ይዘው ባሉበት ነው ሶስቱን ህፃናቶች ገለዋቸው የሄዱት። በጣም ከባድ ነው። በቃ በጣም ከባድ ነው። እነሱን እየቀበሩ እያሉ በዛኛው ደግሞ ሌሎቹ ላይ በቃ በመትረየስ እየተኮሱባቸው ነበረ። ቀብር ላይ ያሉ እነሱ ላይ አልደረስም። ሌላ ቦታ ራቅ ብሎ ባለበት ቦታ ነው። ያው ቀብራቸው ተፈጽሟል። የቀብር ስነ ስርዓታቸው ተፈጽሟል። ግን ያው ስጋት ነው። በቃ አዝመራቸው እየተወሰደ ነው። የግማሹ አዝመራ ተወስዷል። ያዘመሩትን አዝመራ መሰብሰብ አልቻሉም። አዝመራቸው ሊሰበሰቡ ባሉበት ነው ይህ ነገር የተፈጸመባቸውና ግድያው ደግሞ ያው የሃይማኖቱን ተኮር ነው እና ይሄ ነው ያለው ነገር። ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያን በተመለከተ መረጃ ቀብላችኋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። አቦምሳ ወደ አዳማ የሚሄደው መንገድ ሙሉ ለሙሉ አሁን ተዘግቷል ማለት ትችላለህ። በቃ ህዝቡ በፍርሃት ነው የሚንቀሳቀሰው። በንግድ ነው አብዛኛው የሚተዳደረው። ሌላ የስራ ኦፖርቹኒቲ የለም። በዚሁ ነው የሚተዳደረው። ቀላል ነገሮችን እየሰራ ነው የሚተዳደረው። ያ ሙሉ ለሙሉ አሁን ማለት ቆሟል ማለት እንችላለን። ሲቀጥል ከዚህ ወደኛ ደግሞ ወደ ላይ አባጀማ፣ አንጋዳ፣ ጮሌ፣ ጎለልቻ፣ አሰኮ፣ ዲማ የሚባሉ አካባቢዎች አሉ። ከእነሱ ጋርም የነበረ ይሄ መስመር ሰው በዚህ በእገታው ምክንያት ፈርቶ ቆሟል። ማህበረሰቡ ተጨንቋል። በዚህ ላይ ደግሞ የቀበሌ መዋጮ እየተባለ በየጊዜው ማህበረሰቡ አምጣ ነው የሚባለው። አሁን የሰሞኑን ደግሞ ምን መጣ መሰለ ግብር እየተባለ እስከ ዓርብ ነው ጊዜ ገደብ የተሰጣቸው። በግዴታ ነው መክፈል ያለባቸው በቃ እየተባለ ማለት ነው። ሰው ተጨንቋል። የግድ ነው በቃ እየኖረ ያለው። ትናንትና የሆነው አንድ ወንድማችን ታስሯል። በዚህ መረጃ ሰጥተሃል፣ ባለፈው በሞቱት በ5 ሰዎች ቪዲዮና ፎቶ አድርገህ መረጃ ሰጥተሃል በሚለው በጥርጣሬ ነው ከቤት ወደ ስራ ቦታ ሲሄድ በመንግስት ታጣቂዎች ተወስዶ የታሰረውም አላግባብ ሰዎች ከሚታሰሩ ከመደበኛ ቦታ ነው፣ ከፖሊስ ጣቢያ ውጭ ነው የታሰረው እና የቤተሰብ አስተዳዳሪ ነው፣ እሱ ነው የሚያስተዳድራቸው። ትናንትና ጥያቄ ላይ ሄደው አትገቡን ነው ያላቸው። እሱ ማግኘት አችሉም። ሊጠይቁ ሲሄዱ እናንተንም እናስራቸዋለን፣ የለም ጥያቄ ብለው ነው ቤተሰቦቹን ያባረሩ። የአካባቢው ምዕመናን ያሉበት አሁናዊ ሁኔታ ቀደም ሲል እንዳደመጥ ነው ቢሆንም የዞኑ የጸጥታ ዘርፍ ኃላፊ አካባቢው ወደ ቀድሞ መረጋጋት እየተመለሰ ነው ብለዋል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅ የእጅ ስልክ ላይ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ እንግዲህ ምስራቅ አርሲ ላይ እየተፈጸመ ያለው መከራ፣ የደረሰ ያለው ግፍ ዛሬም ያላባራው ጩኸት እንደቀጠለ ነው። መምራችን በቤተ ክርስቲያን ጨካኝ በሆኑ ጳጳሳት ስለወደቀች ይሄ ሁሉ መከራ ግፍ መጣብን ሲል አንድ መምህራችን አስደናቂውን መልእክት አቅርበውልናል። እኚህ መምህራችን ሁላችንም እናውቃቸዋለን። በቤተ ክርስቲያናችን ጨካኝ በሆኑ ጳጳሳት ላይ ስለወደቀች አሉ። እስቲ እናድምጠው። ሆኖም ግን ቤተ ክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆንም አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገት አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱን የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናንን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብታቸው ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት ማብቂያ በሌለው ድግስ ውስጥ መሆናችሁን አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀበልን፣ በዘመድ አዝማድ መሰባሰብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደተከታተል ነው። እንግዲህ በቤተ ክርስቲያናችን ላይ የደረሰ ያለው መከራ፣ የደረሰ ያለው ግፍ፣ የደረሰ ያለው ነገር አንድ ሁለት የምንለው አይደለም። የሚመለከታቸው አባቶች መስራት እያለባቸው መስራት ባለመቻላቸው ብዙ ነገሮችን አስተናግደናል፣ እያስተናገርን እንገኛለን። እዚህ ያ ህመማችን ነው። ያንን ጩኸት መጮህ አለብን። የመጨረሻ ወቅታዊ የተባሉ መልእክቶችን አስደምጫችሁ ልመለስ። የአርሲ ላይ እዛም እንደመወለደ ያለውን ነገር አውቃለሁ። ብፁዕ አባታችንንም በአካልም ጭምር አውቃቸዋለሁ። አቡነ ያሬድን
እዛ ያለውን ነገር በተወሰነ መጠን ማለት ነው ያን ያህል ባይሆን በተወሰነ መጠን አውቃለሁ። ብዙ እንትኖች ይኖሩኛል፣ ቅሬታዎች ይኖሩኛል መጋቢ ያው ሰው እንደመሆኔ ማለት ነው። ግን የትኛውም ነገር በተለይ በአባቶችና ወደ ቅዱስ ሲኖዶስ የሚነገር ነገር በክብርና በስርዓት ምናምን መሆን እንዳለበት አምናለሁ። አባቶች እንደሌሉን ሲኖዶስ እንደሌለ አድርጎ መናገር ትክክል እንዳልሆነ ከዚህ በፊት ቪዲዮም ሰርቻለሁ። ሐሳቡ በራሱ ይጋጫል። የሉም ካለን በኋላ ስሩልን እንዲያርጉልን ምንል ከሆነ የሉም ያልነው ይጋጫል ማለት ነው። ከሌሉ ምን ይሰሩታል? እና የሉም ምናምን ልንል አንችልም። አባት ከሌለን ከንቱ ነው ሲጀመር፣ ትክክልም አይደለም። ይሄ ከባድ ነውና አሉን ያሉንን አባቶች ግን እንደ ልጅ የምንጠይቃቸው ጥያቄዎች ይኖራሉ። ለምሳሌ እኔ ቅሬታ ይኖረኛል፣ ሰው እንደመሆኔ ማሰብ እንደመቻሌ የራሴ ስሜት ይኖረኛል እና እገልጻለሁ። ያንን የምገልጽበት መንገድ ግን ስርዓታዊ መሆን አለበት የሚለውን የሆነ ነገሮቹ በሚጠቅም መልኩ መነገር አለባቸው የሚለውን እጋራለሁ። እንደዛ ነው ማስበው። ለምሳሌ ቅዱስ ሲኖዶስና እኔ አንድ የሌላ ቤተ እምነት ድርጅት እኩል መግለጫ ሲያወጣ እኔ ቅር ይለኛል መጋቢ። ምክንያቱም አልጠብቅም። አባትና ጎረቤት እኩል ስለ ልጅ ሊያወሩ አይችሉም። አባት ፈጥኖ ሊናገር ይችላል፣ ፈጥኖ ሊደርስ ይገባዋልም ጭምር ግዴታም ጭምር ነው ይሄ። ፕላስ ደግሞ በጣም ተደጋጋሚ ከመሆናቸው የተነሳ በተለይ እዛ አካባቢ ላይ ግድያው እንደ ኖርማል እስኪቆጠር ድረስ ማለት ነው። አንድ ሰው ለምሳሌ ከዚህ በፊት እሺ እኩል የተባለው ይቀጥሉ መጋ ኮንቴንት ነው ወይስ ታይም ነው? አንደኛ ከታይሙም አንጻር ቶሎ የአባቶች ድምፅ ያስፈልጋል ለልጆች ከመጽናኛም አንጻር። ፕላስ ደግሞ ተጠቂ ነን፣ አባቶችም ተጠቂ ናቸው። በዚህ ሌላ አካል ልናረጋቸው አንችልም። በልጆቻቸው ሞት ከማንም በላይ ያዝናሉ እና እንደ ተጠቂ ፕላስ ደግሞ ድምፃቸው ራሱን የቻለ ተጽዕኖ አለው መንግስት ላይ። ሲኖዶስ እንደ ሲኖዶስ የሚያወጣው መግለጫ የሚያወጣበት መንገድ የሚሰጠው መግለጫ በራሱ ቶኑ ምንድነው የሚለው ራሱን የቻለ አቅም አለው። በምን መልኩ ነው የሚገለጸው? እንደ አባት እንደተደጋገመ፣ ይሄ ደግሞ ቤተክርስቲያንን አደጋ ላይ እንደሚጥላት ሲሪየስ የሆነ ቤተክርስቲያን የራሷን ውሳኔ መወሰን እስከምትችል ድረስ በዚህን ያክል መግለጫ ብታወጣ እኔ እሱን መርጣለሁ። ልክ ላልሆን እችላለሁ፣ እሱ ላይ ሐሳብ መሰጠት ይቻላል። ግን ለምሳሌ ለሀገር ሀብት የሆኑ ስርዓቶች፣ ለሀገር ሀብት የሆኑ የቤተክርስቲያን እንትኖች አሉ። መስቀልን ማንሳት እንችላለን፣ ጥምቀትን ማንሳት እንችላለን። ይሄ ለሀገር ትልቅ ጥቅም ነው። ይሄ የቤተክርስቲያን አቅም ነው። በዚህ ላይ እንኳን መብት አላት። ይሄ ነገር እንደሌለ እንደ ሶስተኛ ወገን ለሀገር እንግዳ ምን መስለው እኮ እኛ ነን። በየቦታው እንጠቃለን፣ በየቦታው ኦርቶዶክሳዊ ይገደላል። ግን መፍትሄ ተሰጥቶት አያውቅም። አምናም አቻምናም ነበር እዛው አካባቢ ላይ ምንም አልተባለም። ዘንድሮም አለ ምንም አልተባለም። ስለዚህ እንደ ሰው ከመደጋገሙ የተነሳ ሐሳብ ስናነሳ አባቶችም እንደ ኮስተር ያለ ነገር መንግስትን አንድም ሐሳቡን ተረድቶ መፍትሄ እንዲሰጥ፣ ሁለትም ደግሞ አስገዳጅ በሆነ መልኩ የራሷን አቅም ማለት ነው ተጠቅማ መናገር ትችላለች። በእኔ ሐሳብ እስከ ምርጫ ድረስ ቤተክርስቲያን እኔ እንዲህ ምላ መግለጽ እንደምትችል አምናለሁ። ፖለቲካ አይደለም። ፖለቲካንም ከህዝብ መነጠን አንችልም። የህዝቡ ባለቤት ደግሞ ቤተክርስቲያኒቷ ነች ብዬ አምናለሁ። ከታሪክም አንጻር ቤተክርስቲያናችን በዚህ ሀገር ላይ ሰፊ ድርሻ አላት። ያ ሁሉ ተረስቶ በዚህን ያክል ስንጠቃ የሚሰጡ መግለጫዎችና የሚነገሩ ነገሮች ኢቭን እኮ የቤተክርስቲያናችን ድምፅ ነው ያልናቸው ሚዲያዎቻችን እንደ ሶስተኛ ወገን እኮ ነው የሚዘግቡት። አንደኛ ቆይተው ነው የሚዘግቡት፣ ሁለተኛ እንደ ማንኛውም ነው የሚዘግቡት ማለት ነው። አንሱ ከተባሉም ያነሳሉ። አይ ችግር አለ ውስጥ ላይ ከተባለ ተጽዕኖ አለባቸው እንደው የሆነ ከበድ ያለ ጫና ውስጥ ናቸው ከተባለ ይሄ ራሱ ለህዝቡ ሊወጣ ይገባል። እስከ መቼ በጫና ይኖራሉ እነሱስ? ስለዚህ ህዝቡ አውቆ የሚቃወመውን አውቆ እንዲቃወም ግዴታ ነው መናገር፣ እንዲቃወመውን እንወቅ። አለበለዚያ አንድ ላይ ስንቃወም እስካላሳወቁን ድረስ ለምን ደግሞ አንድ ላይ ወቀሳችሁ ልንባል አንችልም እና
በኔ ቪዲዮ ላይ እሷን ብቻ ላጥራና በቃ ጨርሳለሁ። መጋቢ የኔ ቪዲዮ ማመላከት የፈለኩት አባቶቻችን በአንድ ግለሰብ ሊያውም ግለሰቡ ላይ ጥያቄ ምልክት ባለበት መልኩ አንዱ ማስረጃ እግዱ እንኳን የተነሳው አሁን ነው። ህዝብ እዛ ማለት ትልቅ ኢሹ ባለበት ለድርጅቱ ምንድነው ተነስቶ ተይዞ የነበረው እግድ ተጥሎበት ነበረ። እግዱ ተነሳለት የሚል ዜና ሚዲያዎቻችን ሲዘግቡ ነበር። አሁን ማለት ነው እሱ ነው ዞሮ ዞሮ እግድ የተጣለበት ጥያቄ ስላለው እና ለዛ ድርጅት እነዛ ሁሉ አባቶች ተገኝተዋል። መገኘታቸው ላይ ማለት ግለሰብ ጠርቷቸው መሄዳቸው ላይ ችግር የለብኝም ብያለሁ እዛ ላይ ያም ግለሰብ ልጅ ነው ተብሎ እስከታመነ ድረስ ማለት ነው። ግን ደግሞ ትልቁ ጉዳይ ይሄኛው ትልቅ ጉዳይ ሲመጣ ከዛ በበለጠ መልኩ ብዙ አባቶች እዛ ሄደው ልጆቻቸውን ሲያጽናኑ ማየት እንፈልጋለን። ይሄውን ፍላጎቴ ነው። እኔ የሚጋራኝ ካለ ይቻላል። እዛ ቦታ ሄደው እርዳታ እንዲደረግ ሲያደርጉ ማየት ፈልጋለሁ። እዛ ቦታ ሄደው የአባትነት ድርሻቸውን ማየት ፈልጋለሁ። እነዛ ህዝቦች ይፈልጉታል ያንን ነገር። አባቶቻቸውን ሲያዩ ልጆች የሞቱባቸው አባት የሞተባቸው እናት የሞተባቸው ልጆች ተጠቂዎች አሉ እዛ። አባቶቻቸውን ሲያዩ በእምነታቸው ይኮራሉ። አባት አለን ይላሉ። በመከራ ውስጥ እንኳን መከራውን እንደምንም እንዲቆጥሩ ያበረታታል አባት መኖሩ ማለት ነው። ይሄ የሁላችንም ስሜት ነው። ቦታው ላይ እንደመወለዴ አካባቢ ላይ እንደመወለዴ ደግሞ ይሰማኛልና ይሄንን እንጠብቃለሁ። እንደመጠበቅ እዛጋ ለአንድ ግለሰብ የዚህን ያክል አባት ከተገኘ ታዲያ ለብዙሃኑ ሞት ለምንድነው ብዙ አባት ማናየው የሚል ጥያቄ ነው ያቀረብኩት። የቆየ ቪዲዮ መሆኑን አሳይቻለሁ። መቆየቱ ማተር አያደርግም። ምክንያቱም ምን ያነሳውት ሐሳብ አሁን ተገኙ የሚል ሳይሆን ለአንድ ግለሰብ ጥሪ ይሄ ሁሉ አባት መልስ ከሰጠ ለብዙሃኑ ሞት ለምንድነው ማናየው? የአገረ ስብከቱ ሊቀ ጳጳስ ለምንድነው እሱ መግለጫ ያልሰጡት? ለምንድነው እዛ አካባቢ ላይ የተጎዱትን ሲያጽናኑ ማናየው? ብዙ ነገር ጠብቃለሁ፣ ግን ደግሞ አልሆነም። ይሄም ለኔ ጥያቄ ነውና ጥያቄን እንደ ልጅነት ነው ያቀረብኩት፣ በጣም በስርዓት። አሁንም ወደፊትም ማንም ሰው ሊያቀርብ የሚገባው እንደዛ ነው፣ አባቶችን አሳልፎ በመስጠት አይደለም። ግን ደግሞ ሚዲያ ላይ ያለ ነገር እንደመሆኑ መጠን እዛው ሚዲያ ላይም ደግሞ ጥያቄ ሲቀርብ መቼም እኔ ሄጄ ሲኖዶስ መጠይቅበት መብቱ ምንም አቅሙም የለኝም። ስለዚህ አቅሜ ምንድነው ያለችን ሚዲያ ነች። ሰው ሁላችንም እዚህ ያለን ሚዲያ ላይ ነው አቅማችን ማውራት የምንችለው። ሰው እዚህ ጋር ነው ሁሉም እያወራ ያለውና እኔም በዛው መጠን ነው ለማውራት የሞከርኩት ለማለት ነው። መጋቢ እግዚአብሔር ያክብረልኝ። እሺ፣ በጣም ጥሩ ነው። እግዚአብሔር ያክብረልኝ። በጣም እኔ ምንድነው ዋና ፍላጎቴ አንደኛው ድምፅ እንሆን፣ መገፋትን፣ ጥቃትን እንቃወም። የአገልጋይነት የአባትነት ግዴታ ነው፣ የሰውነት ግዴታ ነው፣ የሃይማኖት መንፈሳዊ ግዴታችን ነው የሚለውን ይሄንን በደንብ ትሆኑን አስምረን እንያዝ። ምንም ይሄ ኮምፕሮማይዝ መደረግ የለበትም። ለምንም ድርድር አይቀርም። ድምፅ ለተገፉት ድምፅ መሆኑ ማለት ነው። ሁለተኛ ተቋማችንን በተመለከተ የምንሰጠው አስተያየት፣ አባቶቻችንን በተመለከተ የምንሰጠው አስተያየት ምክንያታዊ እና ማስረጃ ያለው ደግሞም ተቋሙን የአባቶችን ክብር በጠበቀ መንገድ ይቅረብ። አንዳንድ ላፊ እሰማለሁ፣ ግን አብዛኛው ሰው አባቶችን ያከብራል፣ ቤተክርስቲያንን ያከብራል። ኦፍኮርስ ቤተ ክህነትንም እንደ ተቋም ያከብራል። በአንዳንድ ሰዎች ቤተ ክህነት ላይ ባላቸው አስተያየት ደስተኛ አይደለሁም። እንደገና ደግሞ 100% ደግሞ ሪጀክት ማድረግ አልችልም፣ የነሱን አስተያየት ማለት ነው። 100% ሪጀክት ማላደርገው ለምንድን ነው? የሚሰጡት አስተያየት መነሻ አለው። የቤተ ክህነቱን ድክመት በትክክል የሚያሳይ ነው። ግን አስተያየቱን የሚሰጡት በሚዲያ ነው። ያንን በጽሁፍ ቢሰራ ዶክሜንትድ ሆኖ ቢሰጥ ያ ነገር ወይ በየመምሪያዎች ሰርኩሌት ያደርግና ስራ ይሰራበታል፣ ወይ ደግሞ በስራ አስኪያጅ በኩል ለሁሉም መምሪያዎች ይሰራበታል፣ ወይ በሲኖዶስ በኩል ለሁሉም አህጉረ ስብከት ይሰራበታል ማለት ነው መረጃዎች። ካልሆነ ግን እነዚህ ማሻሻያዎች እንዲሰሩ እንፈልጋለን። እኛ ምን እናግዝ ተብሎ ተጠይቆ መግቢያ ቀዳዳ ከታጣ ሀሳብ የሚቀበል ሰው ከታጣ ተቋማዊ አሰራሩን
ለማሻሻል ፈቃደኛ የሆነ ሰው ከጠፋ ለህዝብ በሚዲያ በማቅረብና በማስተቸት ጫና ማድረግ ለለውጥ ለአሰራር ምቹ ሁኔታ እንዲፈጠር ጫና ማድረግ አንዱ መንገድ ነው። ግን በቀድሟል የህዝቡ ቀድሟል ተቋሙን በትክክል የማማከር የመርዳት በተቋማዊ አሰራር ውስጥ ያሉትን ችግሮች ለይቶ እነዚህ ችግሮች በዚህ መንገድ ሊፈቱ ይችላሉ ብሎ ሙያዊ በሆነ መንገድ መርዳት ብዙ አላይም። ያው እኔ ቤት ውስጥ ስላለው ግቢ ውስጥ ስለምውል ያው ስራው ላይም አንዳንድ ስራዎችም ላይ ስለምሳተፍ ብዙ ቤተ ክህነቱን አካባቢ እንደ ባይድ እንደ ሩቅ እንደተለየ ቦታ ነው የሚያዩት ማለት ነው። ግን ብዙ ሰው መጥቶ እንትን አይልም። ክፍት ላይሆን ይችላል። ግን ወረቀት ጽሁፍ ሰርቶ ስራ ሰርቶ አስተያየት ሰጥቶ በጽሁፍ መሄድ ምንም ለሊቃውንት ጉባኤ ይሁን ለሲኖዶስ ይሁን ለስራ አስኪያጅ ጽሕፈት ቤት ይሁን ለፈለግነው መምሪያ የሰንበት ትምህርት ቤት መምሪያ ሊሆን ይችላል፣ ለስብከተ ወንጌል መምሪያ ሊሆን ይችላል። ይሄን በተመለከተ ስብከተ ወንጌልን በተመለከተ እነዚህ ነገሮች እንዲስተካከሉ እንፈልጋለን ብሎ በጽሁፍ ሰጥቶ መሄድ ብዙ ከባድ አይመስለኝም። ክፍት ናቸው መምሪያዎቹ ይህንን ነገር የመቀበል ማንም ሰው ይህን ነገር የመቀበል እንትን አለው ማለት ነው። በተለይ ተፈርሞበት ይታይልን ከተባለ ደግሞ ፕሮሰስ ይደረጋል፣ ይመራል። ተመርቶ ወይ በሊቃውንት ጉባኤ ወይ በሚመለከተው መምሪያ በኩል ተጠንቶ ወደ ተግባር የሚገባበት መንገድ በትክክል መግለጫ ከቀረበበት ደግሞ በሲኖዶስ የመታየት እድል አለው። እንደዚህ አይነት ነገሮችን ከልምድ ስለማወቅ ማለት ነው። አስተያየት ሰጥተው ውሳኔ ላይ ያስደረሱ በሲኖዶስ ውሳኔ የተደረሰበት ጉዳይ ሁሉ አውቃለሁ። ግለሰብ ፈርሞ ያቀረበው ደብዳቤ መነሻው ነው በሲኖዶስ የተወሰኑ ውሳኔዎች ሁሉ ይህንን መተጋገዝ ጥሩ ነው። በሌላ በኩል የቤተክርስቲያንን መከራ የክርስቲያኖችን መከራ ከግልም ከቡድንም ከስርዓትም ቢመጣ የምናይበት መንፈሳዊ መነጽራችን በትክክል እንትን ማለት አለበት፣ በትክክል መጥራት አለበት። መከራ የማትቀበል ቤተክርስቲያን እንድትኖረን መጠበቅ የለብንም። ቤተክርስቲያን መከራ በመቀበሏ ምክንያት ደግሞ ቤተክርስቲያን ላይ ሌላ መንግስት ይህን ሴራ አድርጎ ነው የሆነ አካል ይህን ሴራ አድርጎ ነው ምናምን እያል ጀስቲፋይ ብናደርገው አይቆምም መከራው። ምክንያቱም ያው በዓለም ሳላችሁ መከራ አለባችሁ ተብሏል። በስሙ ልናምን ብቻ ሳይሆን መከራም ልንቀበል የተጠራ ነው። ጸጋ እግዚአብሔር ረድኤቱን ከሰጠ ጸጋውን ከሰጠ ካስቻለ ፈቃዱ ከሆነ መከራ ለመቀበል መቀበል አለብን። ለዛ ደግሞ እምነት እንዲጸና ትምህርት ያስፈልጋል። ቅድም ተነስቶ ነበር ትምህርት ይጎድላቸዋል የሚለው ማለት ነው። በትምህርት ማገዝ እምነትን ያጸናል። የሚከፍሉትን ዋጋ በትክክል አይተውት አውቀውት በደስታ እንዲከፍሉ ገድሉን እንዲጋደሉ ያደርጋል። ጥሩ ነው። ይሄ አስተያየት በጣም ጠቃሚ ስለሆነ ማለት ነው። አጠቃላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር ደግሞ ከአፄው ስርዓት ጀምሮ ግዝገዛ ሲደረግ የመንግስትም የደርግም መንግስት የኢህአዴግም መንግስት አሁንም ያሉት የምናያቸው ትንተናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተንሻፈፈ የተዛባ ትርክት የተሳሳተ ትርክት ይዘዋል፣ የተዛባ አመለካከት ይዘዋል። እነዛ የፖለቲካ አቋሞች ናቸው። እነዛን የፖለቲካ አቋሞች የታሪክ መረዳት አቋሞች ብዙ ሰው ተጋርቷቸዋል። ብዙ ችግር የሚፈጥሩ ሰዎች አእምሮ ውስጥ አሉ። ግን ያንን ለመስራት በትክክል ባለሙያዎቹ አሁን እኔ በታሪክም በፖለቲካም በማህበራዊ ሳይንስም በሃይማኖትም በትክክል በቤተክርስቲያን ጥናቶች በትክክል መረጃ ያላቸው ባለሙያዎች እንደዚህ አይነቶችን የጥናት ውጤቶች እንደዚህ አይነቱ የፖለቲካ አቋሞችን ቻሌንጅ ማድረግ አለባቸው። የጥናት ውጤት ከመጣ ወዲያው አንበን ቻሌንጅ ማድረግ አለብን። እንደዚህ አይነት ጥናት የለም ብለን ማለት ነው። እንደገና ደግሞ የፖለቲካ አቋም ከመጣ በፖለቲካ ተሳትፎ ቻሌንጅ ማድረግ አለብን። በፖለቲካ ተሳትፎ ብቻ ሳይሆን በመራጭነትም ሆነ በተመራጭነት ቻሌንጅ ማድረግ አለበት በደንብ ማለት ነው። በፖሊሲ የሚደገፍ ከሆነ ፖሊሲውን ቻሌንጅ ማድረግ አለብን። ያንን በማድረግ የቤተክርስቲያንን ክብር መጠበቅ እንችላለን። የቤተክርስቲያንን ክብር በትክክል መጠበቅ የምንችልበት መስመር ይሄ ነው። ማልቀስ ብቻውን በቂ አይደለም። በሌላ አገላለጽ ማልቀስ ግዴታ ነው። ሲያመን ስንገደል አለማልቀስ አንችልም። ግን ማልቀስ የመሸነፍ
ማልቀስ የመከራ ውስጥ የመኖር ሀዘን ውስጥ ፔንፉል በሆነ ነገር ውስጥ የማለፍ ውጤት ነው እንጂ አሸናፊነትም አይደለም ድልም አይደለም በራሱ ውጤቱ ማለት ነው። ስለዚህ ወደ ድል መቀየር አለብን። ነገሩ መለወጥ አለበት። ወደ ጥናት መቀየር አለብን። ወደ መደራጀት መቀየር አለብን። ወይም ደግሞ ተቋሙን ራሱ ያለውን የቤተክርስቲያኒቱን ተቋማዊ አሰራር ከሲኖዶስ ጀምሮ እስከ አጥቢያ ድረስ ያለውን ተቋማዊ አሰራር ሁላችንም እየገባን እየተደራጀን እየተሳተፍን ስብከተ ወንጌሉን እያስፋፋን ሰንበት ትምህርት ቤቶችን እያጠናከርን ልማቱን እያጠናከርን ችግሮችን የሀገራችንንም የቤተክርስቲያናችንም ችግሮች በጥናት እየለየን እየተሟገትን እየተከራከርን ውሳኔ እየወሰንን በየስቴፑ አባቶቻችን ደግሞ ያንን የመጨረሻ ውሳኔ እየሰጡ እያረሙ እያስተካከሉ ብሌሲንግ እየተሰጠበት መሄድ አለብን። ይሄንን ነገር ለማድረግ ብዙ ነገሮቻችን በተለያየ መንገድ ወይ በብሔር ወይ በፖለቲካ ወይ በእውቀት ወይ ደግሞ በሆነ በአስተሳሰብ አካባቢ አስተሳሰብ ተበትነን ሊሆን ይችላል። የመጀመሪያው ነገር ኦርቶዶክሳዊ አንድነት መጠበቅ አለበት። ቤተክርስቲያን አንድነት መጠበቅ አለበት። ሁልጊዜም ቢሆን ከብሔር የተሻገረ ከፖለቲካ የተሻገረ ከሀብት የተሻገረ ከእውቀት የተሻገረ ከእድሜ የተሻገረ ከጾታ የተሻገረ ከልዩ ልዩ ማንነቶች የተሻገረ ኦርቶዶክሳዊ አንድነት ማምጣት ካልቻል መዳከማችን አይቀርም። ስንጠቃ በዛ ምክንያት ወደ ኋላ ማለታችን አይቀርም። አንድ ላይ መቆም ከቻልን ግን ይሄን ሁሉ ድንበር ተሻግረን ይሄን ሁሉ አጥር ጥሰን በኦርቶዶክሳዊ አንድነት ጥላ ስር ኦርቶዶክስ ቤተክርስቲያናችንን አንድ አድርገን መያዝ ከቻል ያ ትልቅ አቅም ነው። ይሄንን ደግሞ እንድንፈጥር ብዙ ስራ ይፈልጋል። ጠላትም ብዙ ይሟገታል። ክፉ ሰዎችም ብዙ በዚህ ጉዳይ ላይ እንደሚያስቡ ብዙ እንደሚሰሩ እንደሚገባቸው ማወቅ እንችላለን። በእንዲህ አይነት ነገር ላይ ጠንክረን እንዳንወጣ ሊፈልጉ ይችላሉ። የኔ ሐሳብ እንደማስባቸው እነዚህ ነገሮች ነው ኮሜንት ዛሬ ያለኝ ማለት ነው። ከዚህ ውጪ የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታቸው በማሳየት ከጎናችን ቆሙ።